ትራይባሊስት ስትሆን ራስ የፈጠርከውን የፈጠራ ታሪክ ድርሰት ታምነና ድመት ሆነ ራስህን እንዳንበሳ ታያለ። በቃ የህዝብ ተወካይ ትሆናለህ። ሰልፍ አፖይንትድና ካንተ ውጭ ወደ ውጭ ነው። ለህዝብህ የምታመጣው የሰለጠነ የፖለቲካ አሰራር የለም። አሁን አንተ ቅድም የጠየቀው ምን አይነት ግብርና ታመጣለህ፣ ምን አይነት ጤና ታመጣለህ፣ በሴኩሪቲ ምን ታመጣለህ? ይሄ ቅንጦት ነው። እሱ ጋር ከባድ የቤት ስራ የለም። የሚመቸው ማልቀስ ነው፣ ማስጮህ ነው፣ ማገዳደል ነው። በጣም እንግዲህ በ21ኛው ክፍለ ዘመን ከአራት ሀገራቶች መንግስትን በክላሽ እናወርዳለን ብለው የሚታገሉ ዘመኑን ያልዋጀ ትግል የሚያደርጉ በክላሽ ትግል የሚደረግበት ዘመን አልፏል። አሁን የዓለም ስሪቱ ይሄን አይፈቅድልህም። የዓለም ዋናው ለስልጣን በዚህም በዛም ብዬ ህዝብ አስነስቼ አስለቅሼ ወንበሯን ይዛለሁ የሚለው መርህ ስለገዛን ራሳችንን እያጠፋን ነው። ለዚህ በጣም ወደው የዶስቶቭስኪ አባባል አለ። Your worst sin is that you have destroyed and betrayed yourself for nothing ይላል። ጠቃሚ ላልሆነ ነገር ወንድሙን እየገደለ ፋኖ ሚሊሻውን እየገደለ ወንድሙ እኮ ነው የሚገድለው። አድማ ብትናውን እያንተናለ ኦላን የኦሮሚያ ፖሊስ ኃይልን እየገደለ ወንድም እንገለህ ለህዝቤ ነው የምታገለው ትላለህ። በጣም ሰልፍ ኮንትራዲክተሪ የሆነ የትግል ስልት ነው የምንሄደው። ዞረም ቀረም ግን ስልጣን ለመያዝ ነው። አሁን ይሄንን በስልጣን አሳቦ ታግሎ ከምዕራባውያኖችም በለው ከሌሎች የኢትዮጵያን ስቴቢሊቲ ከማይፈልጉ አገራቶች ጋር አብረህ መንግስት ጥለህ አንተም መንግስት ስትሆን አንተ ላይ ደግሞ ነገ ጧት የሚነሳው ተቃዋሚ ተመሳሳይ ነው። ክላሽ ነው የሚያነሳው። ያኮረፈ ሁላ ክላሽ የሚያነሳበት ጦረኝነት መንፈስ የተታጥቀን ነው ኢትዮጵያን እየገደልናት ያለ ነው። የጦረኝነት መንፈስ ጦረኝነት ለውጭ ጠላት ተገቢ ነው። ጦረኝነት ለወንድም ግን አይጠቅምም፣ ገዳይ ነው፣ አጥፊ ነው። መታጠቅ ያለብን እንዴት ነው ኢትዮጵያን የ21ኛው ክፍለ ዘመን ተራማጅ በህብረት ቆመን እንደ ኢትዮጵያ አይደለም እንደ አፍሪካን በህብረት ቆመን ግሎባላይዜሽንን መቋቋም አንችልም። ነገር ግን ኤሊቱ በተለይ ትራይባሊስቱ ለስልጣን ሞንገር የሚታገለው ህዝቡን እያስለቀሰ መሄድ የሚፈልገው በአንድ ማህበረሰብ ወክላለሁ ብለህ አንተ አትስማማም፣ ግን ጥምዶ ብለህ ድንበር ተሻገረ ከሌላ ሀገር ጋር ጥምዶ ፈጻለሁ ትላለህ። ሰልፍ ኮንትራዲክተሪ ትሆናለህ። ለአማራ ህዝብ እታገላለሁ ብለህ ወጥተህ የአማራ ህዝብን ማህበራዊ እረፍት ተነሳለሁ ብሎ ህገ መንግስት ቀርጾ አፈር ድቤ ሲያበላህ የነበረው ጋር ሆነ አማራ መልሼ ነፃ ወጣለሁ ትላለህ። እንዲህ አይነት ትግል ነው የገጠመን። ለማን እንደምትታገል በማን ስም እየማልክ ማንን አፈር እንደምታስበላ ማንን እንደምታስገድል ተመልከት። አሁን ቅድም እንዲያው ዓላማ ባይኖረንም አብይን ብቻ እናስወግድ which means የማይሞቱበት አገር እንሄዳለን ተብሎ የማይቀበሩበት አገር እንድረስ እያለን ያለው መንግስት በስርዓት ባለው መልኩ ልቀይር በኃላፊነት ባለው መልኩ አማራጭ ነው ብለቀረብ ስትለው አይቻልም። የኢህአዴግ መንግስት እኮ በክላሽ አለመጣል ነው ያስወገድ ነው። ለምን ቅርብ እኮ ነው የዛሬ 7 ዓመት እኮ ነው። ምንድነው አሁን የብልጽግናው መንግስት ሲሆን ደግሞ ክላሽ ተወልውሎ የተገባበት ሪዝም ምንድነው? ለምንድነው ማንነቃው? ለምንድነው እድሜ ልካችንን በጦርነት የምንሄደው? ባህል ዋንጋሪ አንድ ጥያቄ ላንሳለን። አሁን ለምሳሌ እነዚህ ታጣቂ ቡድኖች እንደምታውቃቸው ኦነግም ኦሮሞ ነጻነት ግንባርም ፋኖም ብዙ ጊዜ ሲናገሩ የምናደምጠው በሰላማዊ መንገድ ለመታገል ምህዳሩ ስለጠበበብን ወይም ደግሞ በሰላማዊ መንገድ ለመታገል አዲስ አበባ ውስጥ ቢሮ የከፈቱ የፖለቲካ ፓርቲዎች ግማሹ ሲገደሉ ስላየን፣ ግማሹ ፓርቲዎቻቸው ሲፈርሱ ስላየን፣ ግማሹ ፖለቲከኞቻቸው አመራሮቻቸው ሲታሰሩ ስላየን ፈጽሞ በሰላማዊ መንገድ ለመታገል ማንችልበት ደረጃ ላይ ስለደረስን በራሱ በመንግስት ግፊት ነው ሳንወድ በግድ ነፍጥ ያነሳ ነው ይላሉ። አሁን እነዚህም ታጣቂ ኃይሎች ኑና በሰላማዊ መንገድ ታገሉ ከማለት በፊት በሰላማዊ መንገድ ለመታገል የሚያስችል ምህዳር አለ ወይ ብትባል ምን ትላለህ? አለ በሰላማዊ መንገድ ለመታገል የሚያስችል? በጣም ፋንዳሜንታል ጥያቄ ነው ያነሳው ቴዲ። ከሰባት ዓመት በፊት በሰላማዊ ትግል ለመታገል ሜዳው ሰፊ ስለነበረ ነው ክላሽ ያላነሳው። ከ7 ዓመት በፊት እንትን ላይ ኮዳ ተንጠልጥሎ ስትገረፍ አልነበረም? ስትባረር አልነበረም? ክላሽ ያስቀመጥከው ያኔ ሰላማዊ ትግሉ ስለሰፋ ነው አይደለም። አየህ ትግሉ አሁን ይሄን ኦረንት የሚያደርገው በትግል ምክንያት መንግስትን ዲስታቢላይዝ የማድረግ ሲስተሙ
ኢንቪዚብል ሃንዶችም አሉ ከጀርባ እኛ እንዲስታብላይዝ ባርግ የሚጠቀሙ ኃይሎች አሉ። እኛም መሀል ደግሞ ፓወር መጨበጥ የምንችለው በመሳሪያ ነው ተብሎ ስለሚታመን ነው። በተለይ የብልጽግናው መንግስት ከመጣ በኋላ ሪሊ እኮ አረፋ ነው ተብሏል እኮ። ምን ይሄ እኮ የሚደበቅ ነገር እኮ አይደለም። እሱን ህወሓት ብቻ ተወገደ እንጂ እኮ ይሄ አረፋ ነው እኮ ተብሏል እኮ። ለምን እንዋሻለን? ትላንት ሲባል የነበረው ሞኖፖሊ ኦፍ ቫዮለንስን ሳታከብር መንግስት ስለሆነ መሳሪያ ወልወለ አንስተህ አንተ ነገ ጧት መንግስት ስትሆን አንተ ላይ ያኮረፈ ኃይሉ ለመሳሪያ ባነሳ ቁጥር እድሜ ልክ ትገዳደላለህ እንዴ? ይሄ እኮ የትም አያስኬድንም። ባይዘው ወይ ይሄንን መርህ ለመቅረፍ ምህዳሩን ለማስፋት አስፋም ለማለት መንግስትን አንተ መሳሪያ ስታነሳ ለመንግስት ማንዴት ሰጠው። አየህ፣ መንግስትን ከትችት አወጣኸው። ህዝብ ሆነ በሰላማዊ መንገድ ታግለህ አምፀህ መታገል እየቻልክ መሳሪያ ስታነሳ መንግስትን መግቢያ ቁልፍ ሰጠው። ይሄ የፖለቲካ ባህላችንን ሲያበላሽ የቆየ የትግል ስልት ነው። የዳኮታውን ብሂል እንጠቀም። ዳኮታውያኖች እንደዚህ አይነት ነገር የማይጠቅም መንገድ ደጋግሞ በመፈጸም ውጤት የማያመጣ ከሆነ ዘዴድ ሆርስ ቲዮሪ የሚባል አላቸው። የሙት ፈረሱን ቀይረው ኢሚዲየትሊ ፈረሱን ቀይረው መንገዱን ቀይረው። እንዴት ነው 70-100 ዓመት ሙሉ ክላሽ እየወረወልን እየተገዳደለ ለስልጣን ብለን ፖለቲካ ስርዓቱን በጥብጠን በየጊዜው ታሪክ እየፈበረቅን ለኔ የቆመልኝ ወገን የምትለው አንተ ላይ ሲያምጽ የነበረ ህገ መንግስት ኢንስቲቱሽናላይዝ አድርጎ አማራን እረፍት ነሳለሁ ብሎ ያነሳን ኃይል ጋር አማራን ነፃ አወጣለሁ እያልክ ኦሮሞ እንዳይደራጅ ሲበትን የነበረን ኃይል ኮዳ ያጠለጠለ ሲያኮላሽ ሲገል የነበረ ኃይል ኦሮሞን ነፃ ለማውጣት ከሱ ጋር ተሰልፌ ኦሮሞን ነፃ አወጣለሁ የምትል ከሆነ ቆመን መፈተሽ ያለብን። ይሄ ባህል ለወሬ ያክል መንግስትን ለማማት ያክል ቢሆንም ስርዓት ለመገንባት ስልጣን ያለው አለ። ስልጣኑ በመሳሪያው ተጠቅሞ ህዝብ እንዳይበጠብጥ ትከላከላለህ። አንድ ላይ ትቆማለህ። በስርዓት ትታገላለህ። አማራጭ ሆነ ትቀርባለህ እንጂ እያለቀስክ እያስለቀስክ መልሰህ ደግሞ አንተ ራስህ የገደልከውን ለፖለቲካ እያዋልክ ከዚህ አዙሪት የምንወጣው አሁን በያዝነው መንገድ አይደለም። አንዴ ቃል የምንወጣው እንደ ዳኮታውያን ዘዴድ ሆርስ ቲዮሪ ተጠቅመን ፈረሱን መቀየር አለብን። የትግል ስልቱን መቀየር አለብን። በ21ኛው ክፍለ ዘመን በግሎባላይዜሽን ዘመን እንኳን ኢትዮጵያ ሆነ አይደለም አፍሪካ እንደምትሆን አትቋቋሙም። ከኢኮኖሚክ ኮሎናይዜሽን መውጣት እንዴት ይታገሉ? ለምሳሌ መንገዱን ይቀየሩ ስትል እንዴት ይታገሉ? ኢህአዴግን በምን ጣሉት? ሲቪል ዲስኦቢዲየንስ ነው ኢህአዴግ የተጣለበት። ለምሳሌ ሲቪል ዲስኦቢዲየንስ ተስማምተህ አንድ ሆነ እኔ ስልጣን ካልያዝኩ ብለህ ነው የሚያጣለው። ለምንድን ነው ፋኖ አንድ ሆነ ያውቃል? አንድ ባንድ እየፈታተሽ ናቸው። ለፍ ኢህአዴግ በሲቪል ዲስኦቢዲየንስ ተጣለ። እሺ አሁን ያለው መሪ ደግሞ የከተማውን ግርግር፣ ድራማውን፣ ጨዋታውን ሁሉ አውቃለሁ፣ ጠንቅቄ አውቃለሁ፣ በልቻታለሁ አለ። በምን ይታገሉ? በሰላማዊ መንገዱ ተይዟል። በምን ይታገሉ? እስኪ በዚህ መንገድ ይሄዱ የምትለው አለ የመፍትሄ ሀሳብ? ይኸውልህ ቴዲ እዛች የመንግስትን አገላለጽ አይ ቲንክ ሚስኮት ያደረገው መስለኝ። መንግስት ያለው ከውስጥ ይሄ ሪፎርም ያደረግነው አሁን እኮ እኔ የለውጥ መሪ ነኝ ምናምን ነኝ ባለ ካልኩሌተር ነኝ ሲል የነበረው እኮ ወጣቱ እጁ ላይ እንዳልነበረ እኮ በተግባር አየን እኮ። ማ ሲመራው እንደነበረ ወጣቱ ማ ከውስጥ ሲያደራጀው እንደነበረ የመጨረሻ በመሀል አለግባብ እኮ ሀቂቃው ነው እናወራለን። በፊት በኢህአዴግ ጊዜ ይሄ 1 ለ5 የሚባል ጠርነፋ ታውቃለህ? አሁን ባለው ነባራዊ ሁኔታ ለህዝባዊ እምቢተኝነት ራሱ ምቹ አይደለም። በየጉራንጉሩ ካሜራ አለ። በየጉራንጉሩ ማን እንደሚሰልል አይታወቅም። ብዙ እያንዳንዱ ሰው በ4 እና በ5 ሰላይ ቁጥጥር ስር እንዳለ ነው የሚነገረው። ኦኬ የሆነ ሆኖ ግን አሁን ያለው ነባራዊ ሁኔታ ሲጀምር ታጣቂ ኃይሎች ወይም ደግሞ ኦፖዚሽን ፓርቲዎች እንዴት መታገል እንዳለባቸው በዚህ በኩል ታገሉ ልትላቸው አትችልም። የመንግስት ደጋፊ ከሆንክ አንተ የመንግስትን ነው መደገፍ ያለብህ እንጂ እነሱ በመረጡት የመጫወቻ ሜዳ ላይ እነሱ ናቸው የሚያዋጣቸው የሚያውቁት። ግን ካነሳው አይቀር እኔ የምጠይቀኝ በሰላማዊ መንገድ የሚደረግ የስልጣን ሽግግር ነው የምደግፈው። ጦርነትን አልደግፍም በታምር። ነገር ግን ለእነሱ ፌርነስ አሁን እነ በቴ ኡርጌሳ ሲገደሉ ካየ፣ እነ ክርስቲያን ታደለ ሲታሰሩ ካየ፣ እነ ደሳለኝ ጫኔ ሲታሰሩ ካየ፣ እነ መራራ ጉዲና እንደዚሁ ሲታሰሩ ካየ፣ እነ መራራ ጉዲና ራሳቸው በተደጋጋሚ ጊዜ ተናግሬዋለሁ። እንግዲህ መራራ ጉዲና ጉምቱ ፖለቲከኛ ናቸው። ረጅም ዓመት የቆዩ ሰው ናቸው። ለመጀመሪያ ጊዜ እኔ በታሪኬ ከመራራ ጉዲና ተስፋ የቆረጠ ንግግር የሰማሁት በዚህ ዓመት ነው። እኔ እንኳን ነፍጥ ስለማንሳት እያሰብኩ ነው የሚል ንግግር ቪኦኤ ጋር ያደረጉትን ሰምታችኋል።
እንግዲህ ፕሮፌሰር መራራ ጉዲና በጣም የተከበሩ ሰው፣ በሰላማዊ ትግል የሚታወቁ ሰው መሯቸው ይሄን ካሉ ሌሎቹን ደግሞ አንተ ሳላቸው። ይሄ የሆነው በማስተት ነው። መንግስት ምናልባት የመጫወቻ ምህዳሩን የፖለቲካ ምህዳሩን ስላጠበበው፣ ሁለተኛ ጫካ ነፍጥ አንግበው ያሉ ሰዎች ወደ ከተማ እንዳይመጡ ከተማ ላይ እየሆነ ያለው ነገር ስለሚያዩ አይደለም ወይ እዛው ያወጣን በምንወጣው እንወጣለን ብለው እየተታኮሱ ያሉት? ስለዚህ ኑ ስትላቸው ምን አዘጋጅተህላቸው መተው እንዴት ፖለቲካውን ይስሩ? 2 ደቂቃ ልጨምርልና ወደ ሌሎች እንሄዳለን። ጥያቄው ራሱ ከ2 ደቂቃ ይበልጣል፣ ግን መልሱ 2 ደቂቃ ያንሳል። እሺ ኤኒዌይ ልሞክረው። ይኸውልህ ቪክቲም ሆናል ራስህ ቴዲዬ። የፖስት ትሩዝ ፖለቲካ ነው ዓለምን እየመራ ያለው፣ ኢትዮጵያንም እያሰቃያት ያለው የፖስት ትሩዝ ፖለቲካ ነው። ለምሳሌ ዶክተር መራራ ፕሮፌሰር መራራ በኢህአዴግ ዘመን 4-5 ጊዜ ምርጫ ተወዳድረዋል። ምርጫው ፌር ስለነበረ ነበር የተወዳደሩት። ልክ የብልጽግናው መንግስት ሲመጣ ደግሞ አይን ያልወዳደርም አሉ። በኢህአዴግ ዘመን የብሔራዊ እርቅ ሲሉ ነበረ። ብልጽግና ሲመጣ ግን ኢህአዴግ የምን ብሔራዊ እርቅ ማን ተጣላና ሲላቸው ነበር። እሳቸው ግን በመጽሐፍ ጭምር ብሔራዊ እርቅ ሲሉ ነበር። የብልጽግና መንግስት ሲመጣ ግን የብልጽግና መንግስት ደጋፊ ሆኜ አይደለም፣ ፕሮፌሽናሊ መደገፍ ስለማልችል አልደግፍም። በደግፍ ግን ብልጽግና ነበር መደግፈው። ከኢትዮጵያ ፓርቲዎች ደግፍ ብባል ፕሮፌሽናሊ ስለሚገለቀለኝ አልደግፍም። ነገር ግን ፕሮፌሰር መራራ እንዴት የፖስት ትሩዝ ፖለቲካው አንተንም ራሱ ጥያቄን እንድታንሸዋረር ያደረገ ፕሮፌሰር መራራ በኢህአዴግ ዘመን ፍሪ ኤሌክሽን ስለነበረ ነበር ሲወዳደሩ የነበሩት። በኢህአዴግ ዘመን ብሔራዊ እርቅ እያሉ ሲጮሁ መጽሐፍ ሲጽፉ የነበረው ማን ከማን ተጣላና ነው ብሔራዊ እርቅ የምትለይ ሲል የነበረው ኢህአዴግን። ልክ ይሄ ብልጽግና መንግስት ብሔራዊ እርቅ ሲል እኔ አልሳተፍም የሚለው ጨዋታው የቱ ጋር እንደሆነ ማ ከኋላ ኩክ እንደሚያደርገው እንዲያውም የፕሮፌሰር መራራ ንግግር አረጋጋጭ። ፕሮፌሰር መራራ ጉዲናን የሚያህል ፖለቲከኛ እሳቸውም በቲፒኤልኤፍ ወይም ደግሞ በኢትዮጵያ ታሪካዊ ጠላቶች ተጠልፈዋል ነው የምትለው? ምጥርጥር አለው። አንተ ፖለቲከኛ ስትሆን በኢህአዴጉ ዘመን ምርጫ ፌር አይደለም እያልክ እየተወዳደርክ በፕሮሰስ ማዳበር ነው እንጂ ያለብህ። ይሄ ሁለት እያጣቀስክ እኮ አይቻልም ቴዲ። ጥያቄውን ፍሬም ስናደርግ አንዳንድ ጥያቄዎች ፍሬም ሲደረጉ መልሱን ያጠፋሉ። አንዳንድ ጥያቄዎች ፍሬም ሲደረጉ ኢልሞቲቭ ይኖራቸዋል። አንዳንድ ጥያቄዎች ፍሬም ሲደረጉ የምንፈልገውን ነገር እንዳናገኝ ከላላ ይሆኑብናል። ለምሳሌ አሁን ጥያቄውን ፍሬም ያደረግበት ልንገር። ፕሮፌሰር መራራን የመሰለውን ያክል ምን ነበር ሲደረግ የነበረው? ልክ ብልጽግና መንግስት እንደተቋቋመ እኮ ለምን ኢህአዴግ ፈረሰብኝ እኮ ብሎ ሲል የነበሩት እኮ ኢህአዴግ ሲቃወሙ የነበሩ ፖለቲከኞች ነበሩ። ያነሳው ሀሳብ እርስ በርሱ ስለሚጣረስ ነው። እኔ አሁን እስከማውቀው መንግስት ራሱ አክብሯቸው ፕሮፌሰር መራራ ጉዲና የኢትዮጵያ ሬዲዮና ቴሌቪዥን ቦርድ ሰብሳቢ እስከማድረግ ሁሉ ደርሷል። እሳቸው የተለያዩ ቦታዎች ላይ አስቀምጧቸዋል። ስለዚህ እኚህ ሰው አንተ ፕሮፌሰር መራራ እውቀት የላቸው መላልኩ ልምድ አላቸው፣ እውቀት አላቸው፣ ይከበራሉ፣ ጥርጥር የለውም። ግን እሳቸው እምቢ ያሉበትን ሪዝን ከጀዋር ጋር ተጋብተው የተፋቱበትን ሂደቱን ስትመለከተው ከዛ በፊት ሲያደርጉት የነበረውን ትግል የቀየሩበትን ሂደትን ከግምት አስገባ ልልን የፈለኩ። ጥያቄን ፍሬም ስታደርግ ፕሮፌሰር መራራን ስታንዳርድ ካረክ ትሳሳታለህ። ፕሮፌሰር መራራ ለምሳሌ ኦሮሞ ቤተመንግስት ከገባ ወይ ሀገሪቷ ትፈርሳለች ወይ ኦሮሞ ይፈርሳል ብሏል። ይህን ትቀበለዋለህ ማለት ነው? ይህን ማለቱን አልሰማህም? ኦሮሞ ቤተመንግስት ከገባ ወይ ኦሮሞ ይፈርሳል ወይ ኢትዮጵያ ትፈርሳለች ማለቱን አልሰማህም? እኔ እንደዛ ማለታቸውን አልሰማሁም። የሚኒሊክ ቤተመንግስት የሚገባ ካለ ምንድን ነው የተናገሩት ንግግራቸው? አንተ ባልከው መንገድ አይደለም የሰማሁት፣ በተሳሳተ እኔ በተለያየ መንገድ ነው እንደዛ አይደለም ያሉት እሳቸው። የሚኒሊክ ቤተመንግስት ያዳመጣችሁ አርሙ እዚህ ያዳመጣችሁ ፕሮፌሰር መራራ አንተ ምትቆም ስላለ ግን እኔ የሰማሁት በተለየ መንገድ መስሎኝ ነው። እሺ ያሉት ሚኒሊክ ቤተመንግስት የገቡ ኦሮሞዎች ኦሮሞን ይበላሉ ወይ እርስ በርስ ይበላላሉ። እንደዛ ነው የሚሰማሁት። ኦኬ እሺ ቴንክ ዩ እንጂ ኦሮሞ ትፈርሳለች ይሄ አባባል ነው ዛቴ ይኸውልህ ልንገርህ። እኔ አሁን ፕሮፌሰር መራራን ላዋርዳቸው በእውቀታቸውን ላዋርዳቸው አቅሜም አይደለም እሳቸው ጋር ለማውራት የሰሩት ስራ ግን ዲሞክራቲክ ኢንስቲትዩሽን ለመገንባት የሚያስችል አልነበረም። እንደ አዲስ አፍርሰን እንድንጀምር ነው ያደረጉት። ይህ ለዚህ ነው ከጀርባ ኢንቪዚብል ሃንድ አለ። ይህንን ሳናጠራ እርስ በርስ እንደተካሰስን ዶስቶቭስኪ እንዳሉት ራሳችን ላይ የተኮስን መልሰን እየቆሰልን ሀገር እየጎዳን ፖለቲካውን እያሳመመን እያስጨረስን ከመሄድ መቆጠብ አለብን።
መንግስት ይሄን ስል ነፃ ያወጣዋል። መንግስት ለምኗል፣ አስታግሏል፣ ግን በለጠ መታገል አለበት ብዬ አምናለሁ። ኦኬ ቴንክ ዩ ዋንጋሪ። ምናልባት ዘግየት ብላችሁ ለመጣችሁ ሰዎች የመወያያ አጀንዳ